ያልታመነው ጅብ። በድሮ ዘመን ድመት፣ አሞራ፣ ቆቅና ጅብ ጓደኝነት መሰረቱ። ጓደኝነታቸውን ለማጠናከር ምግባቸውንና ውሃቸውን ለማመላለስ እንዲመቻቸው በማሰብ አንድ አህያ ገዙ። እናም አህያቸውን ተራ በተራ መጠበቅ ጀመሩ። ሁሉም በየተራቸው አህያቸውን እያበሉ እያጠጡ ውለው ይመጡ ነበር። ከእለታት አንድ ቀን የጅብ ተራ ደረሰ። ድመትም ጅቦዬ ዛሬ አህያችንን መንከባከብ ያንተ ተራ ነው አለችው። አህያ ጅቦም ሀሳብ አይግባችሁ፣ በደንብ እንከባከባታለሁ፣ ከኔ ጋር ስትደሰት ትውላለች በማለት መለሰችላቸው። አህያ ጅቦም አህያዋን ለምለም መስክ ላይ እንድትግጥ አሰማራት። አህያዋም ሳር እየጋጠች አህያ ጅቦ ከኋላዋ ሆኖ ሲያያት በጣም ጎመጀ። ምን ታክላለች? አቤት የእግሮቿ ውፍረት በማለት በአምሮት ምራቁን ዋጠ። እናም ከሰዓት በኋላ አህያ ጅቦ ብቻውን ከመስክ ተመለሰ። እናም ጓደኞቹ አህያ ጅብ ብቻውን ሲመጣ አይተውት በጣም ደነገጡ። እንዴ አህያችንስ የታለች ብለው በህብረት ጠየቁት። እኔ ትንሽ እንቅልፍ ወስዶኝ ነበር፣ እሷም ሳር እየጋጠች ነበር። ከእንቅልፌ ስነቃ የለችም። አሁን የመጣሁት እንድታፋልጉኝ ለመጠየቅ ነው አላቸው። ጓደኞቹም በጣም አዘኑ። አሞራ ፈጠን ብላ እንሂድ፣ አህያችንን ቶሎ መፈለግ አለብን። እናም እኔ ተራራውን እፈልጋለሁ፣ ቆቅ መሬት ለመሬት ትፈልጊያለሽ፣ ድመት ጫካውን ትፈልጋለች፣ አህያ ጅብም ወንዝ ለወንዝ ለመፈለግ ተስማሙ። አህያ ጅብ ሆዱ በጣም ሞልቶ ስለነበር ፍለጋውን አስመስሎ ወጥቶ አንድ ዋሻ ውስጥ ተኛ። እንስሳቱ ፍለጋ እያደረጉ ከጥቂት ጊዜ በኋላ አሞራ የአህያዋን አጥንት ከዛፍ ስር ተጥሎ አየ። ጠጋ ብሎ አህያቸው መብላቷን አወቀ። በጣም አዝኖ ድመትና ቆቅን አግኝቶ የሆነውን ሁሉ ነገራቸው። እንዲያደረገው ጅብ እንደሆነ አወቁ። እናም እሱን ፍለጋ ወንዝ ለወንዝ ሄዱ ጀመር። ከዚያም ከዋሻ ውስጥ ተኝቶ ሲያንኮራፋ አገኙት። እሱም ሲቀሰቅሱት ውይ አህያችን ተገኘች፣ እኔ ሲደክመኝ ነው አረፍ ያልኩት። አህያዋን መብላቱ እንዳይታወቅበት ለመደበቅ እየሞከረ። ቆቀን ፈጠን ብላ በጣም ውሸታም ነህ አሞራ፣ የአህያችንን አጥንት ለግጦሽ ካሰማራህበት ቦታ አግኝታለች፣ እንዳንተ አይነት ጓደኛ አንፈልግም ብለው አዝነው ተለዩት። ጅብም በሰራው ስራ ጓደኞቹን አጣ፣ በሰራውም ስራ አዘነ። ከዚህ ተረት ምን እንረዳለን? ለጓደኞቻችን ታማኝ መሆን እንዳለብን፣ የተሰጠንን አደራ በአግባቡ መጠቀም እንዳለብን።